ተጥሏል። ከኢትዮጵያ ጠላት ተጥሏል። ከበሽታ ጉልበት በኢየሱስ ተጥሏል። አላውቅም ጌታ ምስክሬ እንደዚህ በላቸው ብሎኛል። ከስሜ እንዲህ ብሎኛል። ታላቁ ዘንዶ ወድቋል። በአየሩ ላይ የተቀመጠ ተደብቆ የሚሰራ እባቡ እግዚአብሔር አምላክ ጥሎታል። እግዚአብሔር አምላክ ጥሎታል። ላይ ተጥሏል። ከቤተሰቦቻችሁ ላይ ተጥሏል። ከዘመዶቻችሁ ላይ ተጥሏል። ያው ጌታ ምስክሬ የሆነ ዘንዶ ወደቀ። ያው ከቃሉ ጉልበት የተነሳ የሆነ ዘንዶ ወድቋል። የሆነ ታላቅ ዘንዶ ወድቋል። ከጓዳችሁ ዘንዶ ወድቋል። ከልማችሁ ላይ ዘንዶ ወድቋል። ከበረከታችሁ ዘንዶ ወድቋል። ከጤንነታችሁ ዘንዶ ወድቋል። እዚህ በሉ ሶስቴ ወደቀ በሉ። ሁለተኛው ቀስ ብላችሁ እያስባችሁ ኃይሎቻችሁ ጨፍናችሁ አንተ የሆነ እባብ እየወደቀ ነው ከጓዳችን ላይ ከልጆቻችን ላይ ከዘር ማንዘራችን ላይ አያለው። ዝም ብላችሁ እንደዚህ በሉ። ኃይሎቻችሁ ጨፍናችሁ ወደቀ በሉ። ከጓዳችሁ ላይ ከዘር ማንዘራችሁ ላይ ከጤንነታችሁ ላይ ከቤተ ክርስቲያን ላይ ከአዳማ ከተማ ላይ ከአካባቢሽ ላይ ከጎረቤታችሁ ላይ አቦግቡ ጠላት ወደቀ። በኢየሱስ ወደቀ። ወዳጆቻችሁ እግዚአብሔር አምላክ ጥሎታል። የሆነ ነገር ይሰብራል ተብሎ የተጻፈ ልጸልላችሁ። የሆነ ዘንዶ እግዚአብሔር ጥሎታል። የሆነ ዘንዶ እግዚአብሔር ጥሎታል። የምትታዘቡት አመንበሉ ሰበት ያሁን ግፍ ይባላል። ግፍ ወደ ዋናው አልገባሁም። ግፍ ነው። ግፍ እየመታው ማለት አሁን ለሳል ሲነሱ አንዳች ባለሚያዎች ሲነሳ ሎኬቱ ገነምደበት በለምን ጠባቀን ይደረጋል አለ ልስ ግፍ በራገ አሁን በራገ እየመታው ዘንዶ ወደቀ። ዘንዶ ወደቀ። ዘንዶ ወደቀ። ትልቁ ዘንዶ ወደቀ። የእግዚአብሔር ቤተሰቦች እግዚአብሔር የሞተላችሁ ክርስቶስ የሞተላችሁ ትልቁ ዘንዶ ወደቀ።
በጥበብ ቃል አልነበረም። በመሰሉት መካከል ግን ጥበብን እናገራለን። ነገር ግን የዚህች ዓለም ጥበብ አይደለም፣ የሚሻሩትንም የዚህች ዓለም ገዦች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔር ጥበብ በምስጢር እናገራለን። ከዚህችም ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀም። አውቀውስ ቢሆኑ የክብር ጌታ ባልተቀበሉት ነበር። ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔር ጥልቅ ነገር እንኳን ሳይቀር ሁሉም ይመረምራል። ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱም ውስጥ ካለው ከሰው መንፈስ በቀር ለሰው ያለው የሚያውቁ ሰው ማን ነው? እንዲሁም ደግሞ እግዚአብሔር ማንም አውቀው። እኛ ግን ከእግዚአብሔር እንዲያው የተሰጠን እናውቅ ዘንድ እግዚአብሔር የሆነው መንፈስ እንጂ ያለ መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እናገራለን እንጂ የሰው ጥበብ የሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝ ነው፣ አይቀበለውም። በመንፈስም የሚመረምረው ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉ ይመረምራል፣ ራሱ ግን በማንም አይመረመርም። ሊያስተምረው የጌታ ልብ ማን አውቆት ነው። እኛ ግን የክርስቶስ ልብ አለን። አንቺ ግን የክርስቶስ ልብ አለሽ። ኢየሱስ ክርስቶስ ጌታ። ስለዚህ ቀስ ብዬ እግዚአብሔርን ቃል ለማውራት እሞክራለሁ። የተቀደሰው ቅዱስ እግዚአብሔርን ቃል እንማማራለን። ይሄ አንደኛ ቆሮንቶስ ምዕራፍ 2 እንግዲህ ሐዋርያ ጳውሎስ እና ሶስቴነስ የሚባለው ወንድም ለነዚህ ለቆሮንቶስ ቤተክርስቲያን መልእክት ሲያስተላልፍላቸው እንመለከታለን እና ምዕራፍ 1 ላይ እንግዲህ ስንመለከት እነዚህ የቆሮንቶስ ሰዎች ሐዋርያ ጳውሎስና ሶስቴነስ መልእክት ሲያስተላልፍላቸው ይሏቸዋል። ጸጋ አለባችሁ፣ የእግዚአብሔር መንፈስ አለባችሁ፣ ክርስቶስ ሞቶላችኋል እና የክርስቶስን ስራ የክርስቶስ ማንነት እንዳስቀጥላችሁ ሰምቻለሁ። የእግዚአብሔር ሀሳብ እንዳስቀጥላችሁ፣ የእግዚአብሔር ጸጋ እንዳስቀጥላችሁ እንደውም እግዚአብሔር ስለናንተ ነው አመሰግናለሁ ስላቸው እንመለከታለን። ቤተክርስቲያን የዳኑ ናቸው። እነዚህ የቆሮንቶስ ቤተክርስቲያን የተጻፈው ምኖች ናቸው ማለት ለዳኑ ህዝብ ነው የተጻፈው የእግዚአብሔር ቃል ማለት ነው እና ስለዚህ የእግዚአብሔር ሀሳብ አስቀጥሏችኋል፣ የእግዚአብሔር ፕሮግራም አስቀጥሏችኋል። እስከ ዛሬ ድረስ ምንም ነገር ያልኳችሁ ትናንትና ያስተማርኳችሁ በመልእክት ሆኜ ያስተማርኳችሁ ነገር ሁሉ ነገር አንድ ማቀረብ ሁሉም ተፈጽሟል ብሏቸው ነገር ግን ምዕራፍ አንድ ላይ ማውራው እና ከዛ ነገር ግን ይላቸዋል በመካከላችሁ ምን አለ? መለያየት አለ ማለት ክርስቶሳችሁ ብዙዎች እንዲነቀፉ አድርጋችኋል። ሀሳብን እንዲነቀፍ አድርጋችኋል። ክርስቶስን እንዲነቀፍ በመካከላችሁ መለያየት ከመኖር የተነሳ ብዙ ሀሳብ ክርስቶስን እንዳይቀበሉ ምን አድርጋችኋል ብሎ ጳውሎስና ሶስቴነስ ሲናገሩ እንሰማለን። ምንድነው? አንዳችሁ የጴጥሮስ ነኝ ትላላችሁ፣ አንዳችሁ ደግሞ የጴጥሮስ ነኝ፣ አንዳችሁ የአጵሎስ ነኝ፣ አንዳችሁ ደግሞ የጳውሎስ ነኝ ብላችሁ በዛ መካከል እንላችኋልና ተከፋፍላችኋል። የተከፋፈለ አላችሁ ብሎ ጳውሎስ ሲያስነሳቸው እንደገና ሲነግራቸው ሲገስጻቸው እንመለከታለን። ማለትም እኔ ጳውሎስ ሞቼላችኋለሁ ብሎ ሲናገራቸው እንሰማለን። ሞቼላችኋለሁ የሚመኩ ናቸው። በራሳቸው ጉዳይ የሚመኩ ናቸው። ክርስቶስን ረስተውታል ማለት ነው። በተሰማ መለያየትን ከማምጣታቸው የተነሳ ክርስቶስን ማለት ጎራ ፈጥረዋል ማለት ነው። የጳውሎስ የጴጥሮስ ንግግራቸው ተከፋፍላችኋል። ስለዚህ ክርስቶስን በእናንተ ሕይወት እየተጠራ እያደረጋችሁ አይደለም ብሎ ምዕራፍ 1 ላይ ሲናገራቸው እንሰማለን ማለት ነው። ተከፋፍላችኋል። ተመለሱ፣ በጥበብ ሁኑ ማለት እውቀታችሁ ሊያስመካችሁ አይገባም። ኃይላችሁ ሊያስመካችሁ አይገባም። ማለት ያላችሁ ጸጋ ሊያስመካችሁ አይገባም። እንደውም ወደ ድሮ የሚመካ ፍጥረት ሁሉ የሚመካ በማንመካ
እያልኳቸው ነው። ጸጋችሁ ማለት እነዚህ ሰዎች እውቀት አላቸው፣ ግን ራሳችን ብለው የሚያስቡ ጥበብ አላቸው፣ ጥበባችን ብለው የሚያስቡ እግዚአብሔር ቃል ኃይል አላቸው እኛ ብለው የሚያስቡ ከመሆናቸው የተነሳ ግን በእግዚአብሔር ላይ ተደበቁ። እውቀት የሚሰጠው እግዚአብሔር ነው። ጥበብ የሚሰጠው እግዚአብሔር ነው። የሆነ ነገር የሚያመጣው በሰዎች ላይ እግዚአብሔር ነው። በእግዚአብሔር ላይ ይመኩ። ፍጥረት ሁሉ በእግዚአብሔር ላይ ይመካ። የሚመካ በእግዚአብሔር ላይ ይመካ ብለው ሲናገሯቸው እንመለከታለን። ምዕራፍ 2 ላይ ደግሞ እኔ ወንድሞቼ ሆይ አንገር ብዙ ነገር ካላቸው በኋላ ምዕራፍ አለ እኔ ወንድሞቼ ሆይ በቃል ብቻ እናንተን ስለ ክርስቶስ ምስክርነቴ ልሰብካችሁ አልመጣሁም። የተሰቀለውን ላወራችሁ አልመጣሁም። የጥበብ ብልጫ አልመጣሁም። መንፈስ ኖሮብኝ ከሰዎች መካከል የበለጠ ስልክ ሲያደርግ ማለት ነው። በጥበብ ብልጫ ነው ወደ እናንተ መጣሁ። እናቶች፣ ወንድሞች፣ እህቶች ወደውችን የምታይ ታላቅ እግዚአብሔር ቤተሰብ እኔ ተመለከቱበት ሰዓትና 30 ደቂቃ ከልጆች ጋር መላት ነው። ይህናቱ ይሄ ነው። አስቀድሙት። ክርስቶስ ማስቀደም አለብን። ጥበባችን ክርስቶስ መሆን አለበት። እውቀታችን አንተ ነህ ማለት አለብን። ጥበብ ሲኖረን ጥበባችን አንተ ነህ ነው። የክርስቶስ ቤተክርስቲያን ከዚህ የተነሳ ልባቸው ተነፋፋ፣ ልባቸው ተወጣጠረ። እግዚአብሔር አያቸው አለው። እግዚአብሔር ነው። እውቀታችን አለው እግዚአብሔር ነው ማለት በተባበሩ ነው ሲናቸው የእግዚአብሔር መንፈስ አለው፣ የእግዚአብሔር ክብር አለው። ግን አንድ ነገር ሊያስይዛቸው ሲፈልግ፣ ክርስቶስን ሊያሳያቸው ሲፈልግ ጥበባቸው ክርስቶስ እንዲሆን፣ አቅጣጫቸው ክርስቶስ እንዲሆን፣ አካሄዳቸው ክርስቶስ እንዲሆን ብቻ ምን ብሏቸዋል? ይህን ወንድሞቼ ሆይ በቃል ብቻ ወደ እናንተ አልመጣሁም። በጥበብ ብቻ ወደ እናንተ ክርስቶስን ልመሰክር ታላቅነቱን ልሰብካችሁ አልመጣሁም። ዛሬ እንደዚህ ብዬ ልጸልይ ነው። እርስ እንደዚህ ነው። የጥበብ መንፈስ እግዚአብሔር ይሞላል። የጥበብ መንፈስ እግዚአብሔር ይሞላል። ወንድሞቼ ሆይ እናንተ በመጣሁ ጊዜ በቃልና በጥበብ ብቻ የእግዚአብሔር ምስክርነት ለእናንተ እየነገርኩ አልመጣሁም። በመካከላቸው ሳለሁ ኢየሱስ ክርስቶስ ከክርስቶስ በቀር ሌላ ነገር ልሰብክ እንዲሁም ቆርጬ ነበር። መጀመሪያ ላይ ይሄ በምዕራፍ 1 ላይ ከገጠረው ግጥም ከገጠረው አካሄድ አንጻር ይሄ ነገር የተናገረው እንጂ ያለው ምንድነው? ከመስቀሉ ከተሰቀለው ክርስቶስ በቀር ሌላ ነገር ልናገር ቆርጬ ነበር፣ ተቀምጬ ነበር። በቃ ክርስቶስን ብቻ መስበክ ነበር የምፈልገው። ነገር ግን እናንተ ወንድሞቼ እናንተ ጋር ስመጣ አየህ ምን ያሉ ናቸው ብያቸው ቆሮንቶስ ቤተክርስቲያን ተመክሮች ናቸው። በራሳቸው የሚመኩ ናቸው። እንዳልኳቸው እውቀት አለ፣ ጥበብ አለ፣ መንፈስ አለባቸው፣ ጸጋ አለባቸው። ግን ክርስቶስ ነው የማይኖር። ጥበብ አለ፣ ጥበባችን ክርስቶስ ነው የማይኖር ማለት ይሰራሉ፣ ስራችን ክርስቶስ ነው የማይኖር። አሁን እኛ ሙሉ ስንሰራ ሰርተን ስንገባ እግዚአብሔር አንተ ማለት አለብን ነው። ሰርተን ቤታቸው ስንገባ እግዚአብሔር አንተ በቃ ለእግዚአብሔር ነው አሳልፈን የሆነ ሲሆንልን እግዚአብሔር ሆይ አንተ። ምክንያቱም ጴጥሮስ ሐዋርያው ጴጥሮስ ምን ሆኗል ማለት ነው? በጥበብ ተሞልቷል፣ በእግዚአብሔር ጥበብ ተሞልቷል ማለት ነው። እና የተሰቀለው ክርስቶስ ከመናገር ውጭ ሌላ ስብከት ሲሰጣሰብ ምን ብዬ ነበረ? ቆርጬ ነበረ ሲል እንመለከታለን። በሰው ጥበብ እንዳይሆን ጥበባችሁ በሰው ጥበብ እንዳይሆን በእግዚአብሔር ጥበብ እንዲሆን እመክራችኋለሁ። ጥበባችሁ እግዚአብሔር ይሁን። ክርስቶስ ምንድን ነው ማለት ነው? ጥበብ ነው ማለት ነው። የጥበብ መጀመሪያ ሁሉ እግዚአብሔር መፍራት ነው ከሚለው አንጻር ጥበባችን ማለት ነው በመጀመሪያ ከእውቀት በላይ ከሆነ የምናገኛቸው በላይ ጥበብ ሊኖረን ግዴታ ነው ማለት ነው። ጥበብ በሰው ሕይወት ላይ በክርስቲያን ሕይወት ላይ የጥበብ መንፈስ ሊያድርብን ግድ ነው። ምክንያቱም የጥበብ መንፈስ ካለብን የጥበብ መንፈስ እንደገና በላያችን ላይ ከተቀመጠ እንዴት መሄድ እንዳለብን፣ ክርስቶስን እንዴት ማገልገል እንዳለብን፣ ኢየሱስን እንዴት ማየት እንዳለብን ራሱ ጥበቡ ይኖራል ማለት ነው፣ ያስተምረናል ማለት ነው። ሰለሞን አያችሁ የጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ካሉ ሰዎች ምን ነበረ? ይበልጥ ነበር። አንደኛ ነገሥት 4:34 ላይ ስትመለከቱ የሰለሞን ጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ካሉ ሕዝብ ምን አለ? በለጠ። ስለዚህ እግዚአብሔር ለሰለሞን እጅግ ብዙ ጥበብ ማስተዋልን ባህር እንዳላሸዋ የልብም ስፋት ሰጠው። ጸጋውን በጥበብና በአእምሮ ሁሉ ሞላው። ያችሁ ሰው ልጅ ወይም ደግሞ ክርስቲያን የሆነ ምን ያስፈልገናል? የእግዚአብሔር ጥበብ ያስፈልገናል ማለት ነው። ጥበብ ራሱ
ያስፈልገናል። ግን መጸለይ እንዳለብን የሆነ ነገር ለክርስቶስ ማሳለፍ እንዴት እንደምንችል አንተ ያደረግልን ክርስቶስን መመካት እንድንችል በክርስቶስ ላይ መደገፍ እንድንችል የሰው ልጅ ምን ያስፈልገዋል ማለት ነው? እግዚአብሔር ጥበብ ያስፈልገዋል። ዛሬ በጥበቡ መንፈስ እንሞላ። በኢየሱስ በእግዚአብሔር ጥበብ በኢየሱስ እንሞላ። አሜን። ና ማኖ ሁለት አይነት ጥበቦች አሉ። ሁለት አይነት ያዕቆብ ላይ ይመስለኛልና ሁለት አይነት ጥበቦች አሉ። አንደኛው ይሄ የላኛው ጥበብ የሚባለው የላኛው ጥበብ ምን ይለዋል? ንጽህናት ንጹህ ነገር ነው ይላል እግዚአብሔር ቃል ሲናገር። ንጽህና የላኛው ጥበብ ንጽህና፣ እሺ ባይና፣ ቸርና ወደ እግዚአብሔር ለመቅረብ ምንድን ነች ማለት ነው? ቅርብ ነች። ምን የላኛው ጥበብ ራሱ እግዚአብሔር ከመሆኑ የተነሳ ጥበብ ክርስቶስ ከመሆኑ የተነሳ ምን ያስተምረናል ማለት ነው? ቅንነትን ያስተምረናል፣ ቸርነትን ያስተምረናል። እንዴት ቸር ማድረግ እንዳለብን፣ እንዴት ደግ መሆን እንዳለብን፣ እንዴት መታዘዝ እንዳለብን እግዚአብሔር ጥበብ እሱ ከመሆኑ የተነሳ ጥበቡን ራሱ ያስተምረናል ማለት ነው። ስለዚህ ሁሉ ጊዜ መጸለይ ያለብን ቢወጡ ነው እግዚአብሔር ጥበብ ስጠን ብለን መጸለይ አስፈላጊ ነው ማለት ነው። ወዳጆች ብዙ ነገር መስበክ እንችላለን፣ ብዙ ነገር የሚያነቃቅ ነገር ማድረግ እንችላለን ወዳጆች። ከዛ ግን የሚቀድም ጥበብ እንደሆነ ዝም ብዬ ሳስራስ እንደ እግዚአብሔር ቃል ጥበብ መጀመሪያ አስፈላጊያችን ነው ማለት ነው። ምክንያቱም አባታችን ራሱ ጥበብ ከመሆኑ የተነሳ ዓለምን በጥበቡ የሰራ ሰውን በአምሳሉ የፈጠረ በጥበቡ ሁሉ ነገር ሲያደርግ የተመለከትነው አምላካችን ራሱ ጥበብ ከመሆኑ የተነሳ ጥበብ የክርስቶስ ጥበብ በላያችን ላይ ከተቀመጠ አቅጣጫችን አንስት ክርስቶስን አንስት በሕይወታችን ላይ ክርስቶስን ታላቅ ነገር እናደርገዋለን። ክርስቶስን መመካት እንችላለን ማለት ነው። መቼ? በጥበብ መንፈስ ስንሞላ ማለት ነው። ስለዚህ ሮሜ ላይ ደግሞ ስትመለከቱ ጥበበኞች ነን የሚሉ አሉ፣ ደንቆሮች ናቸው ነው እግዚአብሔር ቃል ነው። አንድ 22 ላይ አስኪ ፓስተር አውጣልኝ እስከዛ እስከምስ ያለ ለካኒ ጀምቻለሁ። ደንቆሮ ለቀኝት እንደናሉ ነው የእግዚአብሔር ቃል ነው ማለት ጥበብ አለን። አሁን የሮሜ ሰው ጳውሎስ ሲናገር ጥበብ አለን፣ እኛ በጥበባችን እንመካለን፣ እውቀት አለን፣ ኃይል አለን። ግን ጥበብ የላቸው ምኖች ናቸው? በእግዚአብሔር ኃይል ሲጣሉ እግዚአብሔርን አልፈው ከመሄዳቸው የተነሳ እግዚአብሔርን ላይ መደገፋቸው ከመተዋቸው የተነሳ ምኖች ነው ይላል ፓስተር ይታመን ጥበበኞች ሆኑ ጥበበኞች ነን ሲሉ ደንቆሮ ሆኑ። እስቲ በሉ ጥበበኞች ሆኑ፣ ጥበበኞች ነን አሉ ወጡ ይላል። እስቲ ጥበበኞች ነን አሉ ግን ደንቆሮ ሆኑ። አሉ ውስጥ ማለት ነው። ጌታ ይደገል አሁን እግዚአብሔር ታሲያይ እንደዚህ ነው የሚለን ማለት ብዙ ነገር ጌታ መስጠት ነው ያለቀ እግዚአብሔር ይፈቅዳል። ግን ቤተለም ነው አለበት ቀስ ብለን አምላካችንን ማለት ወደኛ እንዲመጣ ወደ ቤተሰቦቻችን እንዲገለጥ የእግዚአብሔር ቃል በሙላት እንደገና እንዲኖርብን በእግዚአብሔር ላይ እንደገማ አይተናል። እውቀታቸው በጣም ከመብዛቱ የተነሳ የእግዚአብሔር ጸጋ በኃይል በእነሱ ላይ ከመውረድ የተነሳ የቆሮንቶስ ቤተክርስቲያን ሰዎች ምን አሉ? ልዩነት አመጡ። ተከፋፈሉ። በዚህ በኩል ያለው የጴጥሮስ ነኝ አሉ ነው። በዚህ ሶስተኛው ደግሞ የጳውሎስ ነኝ አሉ። በዚህ ሶስተኛ ደግሞ የአጵሎስ ነኝ አሉ። በመሀል ላይ እንደኔ አይነት ነው ደግሞ የክርስቶስ ነኝ አሉ። በአራት ደረጃ ተከፋፈለ። ለምንድን ነው? እውቀታቸው ኃይል ከመሆኑ የተነሳ የሰው ጥበብ የምድር ጥበብ ከመወሳቸው የተነሳ ብዙ በምድር ጥበብ ላይ ተሞሉ። ምድር ላይ የምናቸው ጥበብ ከመሞላታቸው የተነሳ ክርስቶስን ካናንተ መጀመሪያ እንዲህ ባለጸጋ እኮ አድርጓቸዋል አላቸው። የቆሮንቶስ ቤተክርስቲያን ባለጸጋ እኮ እግዚአብሔር ራሱ አድርጓቸዋል። ጳውሎስ ምን አይነት ሰው ነው? በጥበብ እንደተሞላ ጳውሎስ ስትናገሩ ሲላይ መጀመሪያ ምዕራፍ 1 ላይ እንዲህ ሆናችኋል፣ ተባረኩ፣ ዘመናችሁ ይባረክ፣ ሕይወታችሁ የተባረከ ይሁን፣ እንዲሁም የእግዚአብሔርን ጸጋ ጠብቃችኋል። እንዲህ ላይ በሚያባብል ቃል ተናገሩ። እኛ ግን አሁን የክርስቶስን ስናገር በሚያባብል ቃል አይደለም የተናገርኳችኋል። የክርስቶስን ማንነት ስናገራችሁ የክርስቶስ ታላቅነት ስናገራችሁ ትናንትና እኮ ያስተማርኳችሁ እያላችሁ ትናንትና ያስተማርኳችሁ በዚህ ዓለም ጥበብ እኮ አልነበረም፣ በሚያባብል ቃል አልነበረም እኮ ግን
ስለዚህ ጥበባችሁ ማን መሆን አለበት? አንተ አየህ፣ ጥበብ አንተ ነህ። እውቅና ስጡት ለእግዚአብሔር። እውቀት አንተ ነህ፣ ያደረግልኝ አንተ ነህ በሉ። የተከፋፈለ ልብ አይሏችሁ ብሎ ሲነግራችሁ እንመለከት። ስለዚህ ጳውሎስ ሄደና ሮሜ ምዕራፍ 1:22 ላይ ጥበባቸው ሲያያቸው መሰለኝ ጥበበኛ ይላሉ፣ ግን ምኖች ናቸው? የኢየሱስ ህዝቦች፣ እናቶች፣ አባቶች፣ ወጣቶች እጆች ከፍ አድርጉ። አሁን የእግዚአብሔር ጥበብ እግዚአብሔር ይሆናል። አሜን። ይቆዳናታ ይከተሉናችሁ ከሚገርማችሁ በህይወታችሁ ላይ ክርስቶስ የሚከተሉ ናቸው። ሮም ሐሙስ፣ ዓርብ፣ እሑድ የሚመጡ ናቸው፣ የሚመላለሱ ናቸው። ግን ክርስቶስን ወጣ ከማድረጋቸው የተነሳ ክርስቶስን ከመረሳታቸው የተነሳ ክርስቶስን ከሆነ ነገር ከማድረጋቸው የተነሳ በራሳቸው እውቀት ከመመራራቸው የተነሳ ጳውሎስ እግዚአብሔር መንፈስ ገለጠለትና ሲያያቸው እንደዚህ አይነት ሰዎች ናቸው። እነዚህ ከመባል እግዚአብሔር በኢየሱስ ይጠብቃል። አሜን። ለጸጋው በተባምሮ እግዚአብሔር ይስጣል። አሜን። ስለዚህ የላይኛው ጥበብ ግን በመጀመሪያ ንጽሕና፣ በኋላ ታራቂ፣ ገር፣ እሺ ባይ፣ ምሕረት፣ በጎ ፍሬ የሞላባት፣ ጥርጥር፣ ግብዝነት የሌለባት ነው። የትኛው ያዕቆብ 3:17 ላይ እናገኘዋለን። የላይኛው ጥበብ ጥበብ አሁን የምናወራው ጥበብ ክርስቶስ እግዚአብሔር መንፈስ ቅዱስ የምንወደው የምንከተለው እሱ ምንድነው? አስታራቂ ነው። ጥበብ ምሕረት የሞላው ንጹህ ነው፣ ገር ነው፣ እሺ ባይ ነው፣ ታራቂ ነው። ምሕረት፣ በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለበት ነው የላይኛው ጥበብ። ስለዚህ እኛ ሰው ሁሉ በሚው ጥበብ መመላለስ መቻል አለብን ማለት በላይኛው ጥበብ መውጣት መግባት መቻል አለብን ማለት። አለዛ ህይወታችን ይበላል። አለዛ የተያዘውን የእግዚአብሔር ጸጋ ማለት እንዲህ እንዳይሆን እናደርገዋለን ማለት ነው። ግን እግዚአብሔር ጥበብ በላላችሁ ሰው በእግዚአብሔር ጥበብ ስንመላለስ በእግዚአብሔር ጥበብ ላይ መውጣት መግባት ሲሆንልን ግን ምን ይሆንና ከእግዚአብሔር የሆነ ነገር መለቀቅ ይጀምራሉ ማለት ነው። መሆን ይጀምራሉ። በእግዚአብሔር ላይ መደገፍ እንጀምራለን። በእግዚአብሔር ላይ መመካት እንጀምራለን። ጥበባችን አንተ ነህ፣ በእግዚአብሔር ላይ ተመካን ማለት። እውቀታችን አንተ ነህ፣ በእግዚአብሔር ላይ ተመካን ማለት። ምክንያቱም ፍጥረት ሁሉ የሚመካ በእግዚአብሔር ይመካ ተብሎ ስለተጻፈ በእግዚአብሔር ላይ መመካት አለብን ማለት። የሆነልን ነገር በእኛ ኃይል እንዳልሆነ ማሰብ፣ የተሳካልን ነገር በእኛ አቅም የሆነ ነገር አለመሆን ማሰብ። እግዚአብሔር ወይ አንተ ነህ ብለን በጥበብ እግዚአብሔር ፊት መሆን አስፈላጊ ነው ማለት ነው። ከእናንተ ግን ማንም ጥበብ ቢጎድለው ሳይነት በልግስና ለሁሉም በሚሰጠው እግዚአብሔር ይለምን እሱ ይሰጠዋል። ጥበብ ቢጎል በመካከላችን ከማንም ከእናንተ መካከል ጥበብ ቢጎል ወደ እግዚአብሔር ወደ አባቱ የቅርብ አምላክ የሆነ ምን ይለምን? ጥበብ ይለምን። እግዚአብሔር ራሱ ይለዋል፣ ይሰጠዋል። ያዕቆብ 1:5 ላይ ሲጠቁ ከእናንተ ውስጥ ከመካከላችሁ ጥበብ ቢጎላችሁ ጥበብ የለኝም ብላችሁ ብታስቡ ጥርጣሬ እንኳን ከሌላችሁ ራሱ ጥበብ በሆነው ወደ ሰማይ አይታችሁ ከእግዚአብሔር ዘንድ ጥበብ ለምን ታዲያ ጥበብ ራሱ ይላችኋል፣ ይሰጣችኋል ይላል እግዚአብሔር ቃል ሲናገር። ስለዚህ በጥበብ መንፈስ መሙላት አለብን። አሜን አሜን። ብቻውን ይላል እግዚአብሔር ቃል ሲናገር፣ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን። አሜን በሉስ። ሮሜ 16:27 ላይ ደግሞ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ ዘላለም ድረስ ክብር ይሁን። ብቻውን ጥበብ ያለው ጥበብ ማነው ማለት ነው? ክርስቶስ ብቻውን ነው ጥበብ ያለው። ጥበብ የሆነው ጌታችን ጥበብ ስለምነው ራሱ እግዚአብሔር እንደገና ጥበብ ይሰጠናል። ታዲያ አይነች ይመስላል ማለት ነው። ክርስቲያኖች ነው ተባረኩ። ሁላችሁ ወጣታችሁ አይመችም፣ ግን ጥበብ ያስፈልጋል። የእግዚአብሔር ጥበብ ያስፈልጋል። እጃችሁን ከፍ ያላረጋችሁ በልባችሁ ያን አሁን ለጳውሎስ ጋር ነው የተመለከቱ ነው። ዛሬ ወጣለኛ ነኝ ማለት ጌታ ዘመናችሁ ጋር ለማላችሁ ስለመጣ አሁን ጥበብ ያስፈልገናል። እግዚአብሔር እንደገና እንድናውቀው ክርስቶስ እንደገና እንድንከተለው የእግዚአብሔር ኃይል በሕይወታችን ላይ እንዲሆን የእግዚአብሔር ታላቅነት በሕይወታችን ላይ እንዲሆን የእግዚአብሔር ጥበብ ምን ይለናል? ያስፈልገናል ማለት ነው። ለዚህ ነው ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ እንደዚህ ይላችኋል፣ ቁጥር 7 ላይ ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላውቀውም፣ አውቆስ ቢሆን የክብር ጌታ ባልሰቀሉት ነበር። ጥበብ ቢኖራቸው ነው የእግዚአብሔር ጥበብ ቢኖራቸው የእግዚአብሔር እውቀት ቢኖራቸው ክርስቶስን ቢያውቁት ይህ የከበረው ክርስቶስን ባልሰቀሉት ነበር። አየህ ጥበብ
የተቤዠውን ክርስቶስ በመስቀሉ ኃይል ሕይወትን የሰጠውን ክርስቶስ ጥበብ ቢኖራቸው ምን ባላሉ ነበር? ባልሰቀሉት ነበር። አየህ፣ እንሳሳታለን ማለት ነው። ጥበብ ከሌለ እግዚአብሔር ጥበብ ከሌለ የክርስቶስ ጥበብ ከሌለ የእግዚአብሔር ታላቅ ስራ እንረሳለን። ትናንትናችንን እንረሳለን። መልካምነቱን እንረሳለን። አባትነቱን እንረሳለን። እጆቻችሁ ከፍ አድርጉ ልጸልይላችሁ። እግዚአብሔር በጥበቡ በኢየሱስ ስም ይሙላ። አሁን በእግዚአብሔር ጥበብ በዚህ ማለዳ እንሞላ። አየህ፣ ጥበብማ ቢኖራቸው አለ አንተ የክብር አምላክ ክብር የሆነውን ክርስቶስ ምን ባላሉ ነበር? ባልሰቀሉት ነበር። ጥበብ ያስፈልጋል ማለት ከእግዚአብሔር ጋር ለመሆን ከእግዚአብሔር ክብር ጋር ለመታረቅ ክርስቶስ የሚፈልገው ነገር ለማድረግ ክርስቶስ ደስ የሚሰኝበት ነገር ለማድረግ ትናንትናችን እንዳንረሳ የተነሳንበትን መነሻ እንዳንረሳ ምን ያስፈልገናል? ጥበብ የሆነው ክርስቶስ ጥበብ ያስፈልገናል። እሱ ጥበብ ሊሰጠን ይገባል። ከእግዚአብሔር ዘንድ ጥበብ ልንለምን ግዴታ ነው ማለት መትረፍረፍ እንድንችል ለብዙዎች መትረፍረፍ እንድንችል አንፈልግ። አየህ፣ በምድር ላይ ብዙ እውቀቶች አሉ። ክርስቶስን አልፎ የሄዱ እውቀቶች አሉ። በዚህ ዓለም ጥበብ ብዙ አይነት ጥበቦች አሉ የምናያቸው። ክርስቶስን አልፎ የሄዱ እውቀቶች አሉ። ለዚህ ነው የዚህ ዓለም ጥበብ እንኳን አልኳቸው እንዳቸው ሐዋርያው ሲያስፈልጓቸው የዚህ ዓለም ጥበብ ማለት የሚገድ ነው። የዚህ ዓለም ጥበብ የሚገድ ነው። የዚህ ዓለም ጥበብማ ላልጠሩ ነው። ምክንያቱም ይህ ሁለተኛ ቆሮንቶስና አንደኛ ቆሮንቶስ ለዚህ ለተወደዱ በቤተ ክርስቲያን የሚመላለሱ በክርስቶስ የሆኑ ብዙ ነው የተጻፈላቸው ማለት ነው። ስለዚህ ጥበብ አስፈላጊያችን ነው ማለት ነው። የተወደዳችሁ ከዚህ የተባላችሁ ጸጋ የሞላባችሁ የእግዚአብሔር መንፈስ ያለባችሁ ክርስቶስ የሞተላችሁ አቦ በኢየሱስ የእግዚአብሔር ጥበብ እግዚአብሔር ይስጠን። አድቀንድና አስተውለን እንድንመለከት የሆነ እንኳን የሚያንቀጠቅጥ ነገር ቢኖር እንኳን በጥበብ ቀጥ ብለን ቆመን ክርስቶስን እንድናይ የሚያደርግ በኢየሱስ ጥበብ እግዚአብሔር ይስጠን። ቀጥ ያለ ጥበብ ምን ይላሉ? እግዚአብሔር ነው፣ መንፈስ ቅዱስ ነው። እግዚአብሔር ክርስቶስ ማለት ከዚህ ማለት ማለት የሆነ ገፈጥና በሆነ ቀጣይ ከዚህ ማለት ከዛ ማለት ሁለት ሰው ተናግረው ከዚህ ማለት በመሃል ነው። አየህ አሁን ብዙ አይነት ነገሮች አሉ። ከዚህ ማለት የሚለፋት አሁን ቤቱ እዚህ ማለት ነው ማለት ነው። ከዘይቱ ማለት ነው ከክርስቶስ የሚያስፈልጠን እግዚአብሔር ይስጣል። አሜን። ጥበብ እግዚአብሔር ይስጣችሁ። አሜን። ያንን ይሰጣል። ለምኑ እንደው ጥበብ ከጎደላችሁ ለምኑ። እሱ ጥበብ የሆነውን ጌታ ይሰጣችኋል። ተንበርክከን መጸለይ ጥበብ ሁለት የሆነ ጥግ እንኳን ቢኖረ የሆነ ገንዘብ ጥግ እንኳን ቢኖረ የሆነ ጸጋ ጥግ እንኳን ቢኖረ ጥበብ ያስፈልገናል። ክርስቶስን ያስፈልገናል። የክርስቶስ ጥበብ ያስፈልገናል። ወዳጆች በኢየሱስ የእግዚአብሔር ጥበብ እግዚአብሔር ይስጣችሁ። ምን አይነት የእግዚአብሔር ሰው ነው? ታውራው አስሮ ለካው እንጀምሰብ ቀስሮ ይሰበክ ዘመኑ የተባረከ እንዲኖር የተጻፈ የእግዚአብሔር ቃል እግዚአብሔር ለሚወዱ ያዘጋጀው ተብሎ እንደተጻፈ እንዲህ እናገራለን። መንፈስ የእግዚአብሔር ጥልቅ ነገር እንኳን ሳይቀር ሁሉ ይመረምራል። ጥበብ የእግዚአብሔር መንፈስ ምንም ነገር ሳይቀር የክርስቶስ የሆነው ነገር የምትፈልጉ ከሆነ ከለመን ነው ክርስቶስን ከለመን ነው ጥበብን ከለመን ነው እግዚአብሔር ይሰጠናል። ከዛ ጥልቅ የሆነውን ነገር እንድንመረምር ያደርገናል። ጥበብ ስለዚህ ምንድን ነው የሚላችሁ ማለት ሐዋርያው ጳውሎስ ለምኑት ሄዳችኋል፣ በጥበባችሁ ከፍ ብላችኋል፣ ክርስቶስን በልታችኋል። አይበለጥም መቼስ መብለጥማ ግን ተመክቷል፣ ተመኪዎች ሆኗል። መመኪያ አድርገውታል። ጥበባቸው እውቀታቸው ያላቸውን ጥበብ ያላቸው እውቀት ትምክህተኞች ሆነዋል። በኢየሱስ ትምክህተኞች ከመሆን እግዚአብሔር ያድናቸው። ያድናችሁ መመልከት አለን። ጌታ ኢየሱስ ክርስቶስ ከመቀበላችን በፊት ምን አይነት ሰዎች ነበር? እንደው ጥበብ አለብኝ ብዬ አስባለሁ። በዛ ወቅት ላይ ጌታ ኢየሱስ ክርስቶስ የገዳደኛ እንናቃለን፣ እንጸልያለን። ተንኮሎችን፣ አመጾችን፣ ክፋቶችን፣ የቅስማቸው ነገሮችን ክርስቶስ ብቻ አቦ በኢየሱስ ላይ ዘመን እግዚአብሔር ያምጣል። የሞተልን እንድናውቅ ቤተሰቦቻችን እንድናስበልጥ ቤተሰቦችሽ እንድታስበልጭ ዘመናችን እንድናመጥ ዘመናችን እንዲያመጥ
የክርስቶስ ጥበብ ያስፈልገናል። እንዴት መጸለይ እንዳለብን ስቴፕ ስቴፑን ጠብቀን ይሄ ከፍ ያለው የጠላት ጉልበት እንዴት ማባረር እንዳለብን አላቃን የሚል ምሽጉ የተመሸገው እንድና የእግዚአብሔር ጥበብ ያስፈልጋል። ምክንያቱም ሐዋርያ ጳውሎስ እኮ እንደዚህ ነው ለቆሮንቶስ ቤተክርስቲያን እኮ እንደዚህ ነው ጥልቅ የሆነውን የእግዚአብሔር መንፈስ ጥበብ በመምጣቱ የተነሳ ጥልቅ የሆነውን ነገር ሩቅ የሆነውን ነገር እንዲመረምር ያደርጋችኋል። አሁን በኢየሱስ ጥልቅ የሆነውን ነገር እንድትመረምሩ የእግዚአብሔር ጥበብ እግዚአብሔር ይስጣችሁ። አሜን። አሁን ሲጋ ያለው ነገር ዘማ የቀሩት ምናቸው ለውጣ ግን ጥልቅ የሆነው ነገር ጥልቅ የሆነው ነገር እንድናስተው የእግዚአብሔር ጥበብ እግዚአብሔር ይስጣችሁ። አሜን። እግዚአብሔር አምላካችን የተባረከ ይሁን። አሜን። አፈንድ ተፈማለስ አሁን ጠላታችሁ እንደዚህ ይጥፋ። አሜን። አሁን ይሄ ስለጥበብ ሳወራ በጓዳችሁ የሆነ ጠላት ይጥፋ። አሜን። 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 ይሄ አባታችን ጥበብ በራራችሁ ላይ ተቀምጧል። የሆነ በጓዳችሁ የሆነ ይወድቅ ነገር አለ። አሜን። አሁን ለማለት ነው ጥልቅ የሆነ ነገር በጓዳችሁ የተቀመጠ በዚህ ጓዳ የተቀመጠ ሲያው ቤት በዚህ ጓዳ የተቀመጠ የሆነ ነገር አለባ ተደብቆ የሚሰራ አይቼዋለሁ። እግዚአብሔር አምላክ በኢየሱስ ያዋርደው። አሜን። አሁን ያዋርድላችኋል። አሜን። እግዚአብሔር ጥበብ ያዋርድላችኋል። አሜን። የጥበቡ ቃል እግዚአብሔር ያዋርድላችኋል። አሜን። ስለዚህ ጌታ ምስክር ይሆናል። ሆይ የሚያደርግ እግዚአብሔር ስብከታን ጌታ የሚያናገሩ ስብከቶች አሉ። የሚያጣሉ ብዙ የስብከቶች አሉ። ግን ጥበብ ያስፈልገናል። የእግዚአብሔር እውቀት ያስፈልገናል። የእግዚአብሔር ጥበብ ያስፈልገናል። ልጸልላችሁ እግዚአብሔር በጥበቡ እንደገና ይሙላል። አሜን።
ጸጋ ይሞላባት እግዚአብሔር ጥበብ ያስፈልጋል። አሜን። እግዚአብሔር የሆነ ችግሮችን አልፈን እንድናልፍ የሆነ ነገሮችን አልፈን ክርስቶስን እንድንመለከት የተሰቀለውን እንድናይ ይሄ ነው። ጳውሎስ አለ ችግሮችን መስማት አልፈልግም ነበር አለ። አንተ ችግሮችን እኮ የሆነ እናንተ ውስጥ የሆነ ነገር እንድናይ አልፈለኩም ነበር። ከክርስቶስ ከተሰቀለው ክርስቶስ በቀር መስበክ አልፈለኩም ነበር። ወርጄ ነበር አለ። አንተ ወስጄ ነበር አለ። ግን ደግሞ እንዲደክሙ አልፈለግም። ከሆነ ነገር እንዲወጡ አልፈለገም። ከመድከማቸው የተነሳ ግን እኔ ያለ በቃ ክርስቶስን ብቻ መስበክ ፈልገው የተሰቀለው ክርስቶስ ብቻ መስበክ ብያነበረ ቆርጬ ነበር። እንዲሁም በመካከላችሁ ስመጣ በልዩ ፍርሃት መንፈስ አለ፣ ጸጋ አለ፣ የእግዚአብሔር ክብር አለበት። ግን በመንቀጥቀጥ በመካከላችሁ ሆኜ ነው ይነግራችኋል። በፍርሃት የክርስቶስ ማንነት የክርስቶስ ጥበብ ልነግራችሁ በመካከላችሁ ሆኜ ነው አላችሁ። አንተ እግዚአብሔር በመፍራት እንፈልጋለን። እግዚአብሔር በመፍራት የተሰቀለን በመፍራት ክርስቶስ በሕይወታችን እንዲገለጥ አይመስላችሁ? በዚህ ዘመን በ2018 ይህ የሞገስ ዓመት ነው። ግን በእግዚአብሔር ፊት ሞገስን አገኘ። ከምን የተነሳ? ክርስቶስን በሕይወት ላይ ከመሆኑ የተነሳ ከእግዚአብሔር ጋር አካሄዱ ከማድረጉ የተነሳ አካሄዱ ከክርስቶስ ጋር ከእግዚአብሔር ጋር ከማድረጉ የተነሳ ነው። በእግዚአብሔር ዘንድ ሞገስን አገኘ። አየህ፣ በጥበብ መመላለስ አለብን ሞገስ እንድናገኝ። የእግዚአብሔር ሞገስ ቅዱሳን፣ የእግዚአብሔር ሞገስ በላያችሁ ላይ እንዲሆን ከፈለጋል፣ የእግዚአብሔር ሞገስ በላያችሁ ላይ እንዲገለጥ ከፈለግን በእግዚአብሔር ጥበብ መመላለስ አለብን። በእግዚአብሔር ጥበብ መሞላት አለብን። ጥበብ እንኳን እንደሌለ ጥርጥር ካለ ከእግዚአብሔር ዘንድ ጥበብ መለመን አለብን። ጥበብ መለመን አለብን። ስውር የሆነውን ነገር እግዚአብሔር ይገልጣል። የተደበቀውን ነገር እግዚአብሔር ይገልጥልሃል። እግዚአብሔር ይገልጥልሃል። እግዚአብሔር የቅርብ አምላካችን ነው። ክንዱ ይረዳናል። ክንዱ ትረዳናለች። አማካሪ የሌለው አንተ ሰው እኮ ያማክረው የማይችል ማንም ያማክረው የማይችል አማካሪ የሌለው ብቻውን ጥበብ የሆነው ክርስቶስ ጥበብ እንኳን እንደሌለን ካሰባችሁ እግዚአብሔር ዘንድ ጥበብ እንደምን ጥበብ እግዚአብሔር ይሰጠናል። በጥበቡ እግዚአብሔር ይሞላል። አሜን በሉ ባካችሁ። የተመሸገውን ዘንዶ እንዲመታ በኢየሱስ ክርስቶስ ያቃታችሁ ነገር እንዲሆን ያልተሳካ ነገር እንዲሳካ በየምሽ የእግዚአብሔር ጥበብ እግዚአብሔር ይሙላችሁ። እሺ ሰዓቱ ይባላል። የእግዚአብሔር ጥበብ ያስፈልጋል። አሜን አሜን። የእግዚአብሔር ጥበብ የዚህ ዓለም ሰው ይህን ጥበብ አላወቁትም ይላል። ያውቁትም አይችሉም። መንፈስ የላቸውም፣ ክብር የላቸውም፣ ኃይል የላቸውም። ሊያውቁትም ደግሞ ይህ የከበረውን ክርስቶስን አይሰጡትም ብሎ ያሳስባቸው ነበር። እኛ ግን እነዚህ ደግሞ የክርስቶስ ልብ የላቸውም፣ የክርስቶስ ፍቃድ የላቸውም። የክርስቶስ ልብ አለኝ በሉ ዲሁን አንቻችሁ ስላችሁ ያን የጎንጀሌ ነገር አለ። እውቀት ጥበብ ምናለስ የሚለው ነገር ማለት ጥሩ ነው ማለት ነው። በጥበብ መንፈስ መሞላት አለብን ብዬ ልጨርስ መሰለኝ። ሰላም ሆይ እግዚአብሔር አምላክ ዘመናችሁ ይባል። አሜን። ጎንበስ ልጸልላችሁ ምን ይደላል? ጎንበስ ነው ራሻካት ወጣ ቀስ ያለ አመስግኑት ጌታ። በዚህ ማለዳ የጥበብ መንፈስ ስለሰጣኝ አመሰግናለሁ። ተመስገን ተመስገን። እውቅና ስለግልጽ ተመስገን። መንፈስ ቅዱስ እናመሰግናለን። ቃል ስለገለጥክልን፣ ቃል ስላበራልን